ዛሬ አንድ የምነግራችሁ ነገር አለ። ቪዲዮን ግን ላይክ አድርጋችሁ ጀምሩት። ዛሬ በግቢ ውስጥ የአረብ ሀገርን ድባብ ነው ማሳያችሁ ማለት ነው። እስከ ፍጻሜ ድረስ አብራችሁኝ ሁኑ። ግቢውንም የሚመጣውን ሰው ደግሞ ዛሬ ሰርፕራይዝ አለ ለሁላችሁም ማለት ነውና ሰርፕራይዜን ደግሞ እስከ ፍጻሜ ድረስ ከቆያችሁ እነግራችኋለሁኝ። ግን ቪዲዮ በጣም ሻዶ ውስጥ ገብቷል ቻናሌ ማለት ነው። እግዚአብሔርን ቻናሌ እንግዲህ ባለፈ ጊዜ ስትራክ ልክብሻለሁ ብሎ አስፈራርቶኛል ማለት ነውና የሆነ ቪዲዮ ምንም የራሴ የሆነ ቪዲዮ ነው ግን ቤሩት እያለሁ ነበር እንትን ያልኩትና በዛ ምክንያት ቪዲዮ እንዳይታይ የተደረገ ስለሆነ እባካችሁ አግዙኝ፣ ቻናሌ ከሚዘጋ አግዙኝ እላችኋለሁኝ። ላይክ በማድረግ ሰብስክራይብ በማድረግ ቤተሰቡ ነው። ዛሬ ቀጥታ ወደ መጣሁበት ቪዲዮ ሄዳለሁ። አብራችሁኝ እስከ ፍጻሜ ድረስ ሁኑ የኔ ውዶች። ዛሬ እንግዲህ ቤታችንን ነው ግቢያችንን ነው ያጸዳነው። ግቢያችንን ጽድት አድርገናል። እንደምታዩት ይሄው መታጠብ ያለበትን ይታጠባል፣ መቃጠል ያለበትን ይቃጠላል። ልናቃጥል ነው። ይሄ እንግዲህ እያቃጠልን ነው። ወይኔ ጌታ ሆይ እያቃጠልን ነው። በነገራችን ላይ ተከራይም ቢሆን አከራይ ጽዳት ከሌለው ተከራይ ጽዳት ካለ ያው ያስተምራችኋል እላችሁ ፈልጌ ነው። ከዚህ በፊት አይታችሁታል እንዴት ምን እንደሚመስል እንደነበረ ማለት ነው። ግቢ መቼም ወደ ኋላ ዞር ብላችሁ ስታዩ ታይታላችሁና ታውቁታላችሁ። አሁን ግን እንዴት አባቱ እንዳማረበት በል ጎንደር እንግዲህ እንደምታዩት ያው ወደ መጨራረስ ነው፣ እየጨራረስን ነው። አሁን በዚህ በኩል ውስጥ ላይ ያለውን ባቄላችንን ትንሽ የቀረን ስላለ እሱ እናወጣለን። ነገ ነው፣ ዛሬ እንኳን አይመችም። ዛሬ እናቴ ልደታ ማርያም ናት፣ አሳያችኋለሁ። እንግዲህ ውድ ቤተሰብ የትናንትና ግቢን አጽድቼ ምናምን ማታ ላነድ ብዬ የሆነ ቦታ ይኩኝ ጸበለ ጻዲቅ የሚቀመስበት ቦታ ነበር። እዛ ሄድኩ፣ አልተመቸኝም። እንደምታዩት ትንሽ ፀሐዩ እንትን ብሎ ሶር ስላለ ይሻላል። በጣም ነው የሚያምረው፣ ደስ ይላል። የባልኮን ልብስ ትናንት አጥበዋል። ዛሬ እናቴ ልደታ ማርያም ስለሆነች እኔ አላጥብም። በነገራችን ላይ ያው እንደምታዩት እና ይችን ትመስላለች። ምን ነው እቺ ጉርጓዳ እንዳትሉንና ብር የለም ምን የለም። የሆነ ሰዓት አስገባለሁ ብዬ ከዛ በኋላ ይሄንንም ሙሉውን ተጠራርገው ከዛ እንደምታዩት እንግዲህ ውሃው ደግሞ አሁን በቅርብ ስለወጣ ሩቅ አይደለም እናንተ ማስደረግ ይፈልጋል፣ ቆፈር ይፈልጋልና በደንብ አርጎ ሲሄድ ብር ሲገኝ ያኔ ይቆፈርና ይሄ በሙሉ ይጸዳና ከዛ እዚህ ጋር በርሜል ይገባለታል ማለት ነው። ይሄ ይነሳል ማለት ነውና ለሆኝ ደግሞ ውሃ ደግሞ እዛ አካባቢ ላይ ቅድም ያሳያችሁ እዛ አካባቢ ላይ ውሃ ከገባ እዛ አካባቢ ነው ማስገባው። አሁን ወደ 10,000 ምናምን ይፈጃል ብለውኛል። ቆይቷል 10,000 ይፈጃል ካሉኝ ማለት ነውና አሁን የቧንቧ ውሃ ደግሞ በጣም እየተቸገርኩ ነው። እስማ የምሬ ነው ምላቸው። ሰው ቤት ሂዶ መጣ በሌሊት ሲመጣ ደግሞ ያ ሰው ደግሞ በሌሊት መጥቶ ያንኳኳም። በሱ ተቸገርኩኝ እላችኋለሁኝ። በውሃ ተቸገርኩኝ። በተለይ ይሄ የጉርጓዱ ውሃ እንኳን ችግር የለም ተመስገን። በእንትሩ ግን በጣም ተቸግር ያለው የሚጠጣ ውሃ በጣም ተቸገርኩላችኋለሁኝና ውድ ቤተሰቦቼ ዛሬ እንግዲህ እናቴ ቅድስት ልደታ ናት ብያችኋለሁኝ። ኩሽናዬ እንደምታዩት የሆነ ነገር ይመስላል። አምባሻ እንደፋለን። ይሄው እንግዲህ ወጥተዋል። ትንሽ ይውጣ ብዬ ነው ሞላ ይበል ብዬ ነው ቡና አፈላለሁኝ። እስከዛ ድረስ ቆላለሁኝ። እንግዲህ ግቢ ውስጥ ላይ ብዙ ነገር ነው የምናካሄደው። እንግዲህ ሰዎቹ በጊዜ ይምጡ አይምጡ አናቅም። ለማንኛውም ሴቶችዬ በዚህ በኩል ይሆናሉ እንደዚህ ማለት ነው። እዚህ ጋር እናደርጋለን። በቃ ሙድ እናመጣለን፣ የሆነ ሙድ እናመጣለን ብዬ ነው ማስበው። እንደዚህ እናረጋታለን። አዳሚ በዚህ ቁጭ ይላል ሁሉም ሰው። እሺ ያለምዬ ደግሞ የት ሆናለች? አያችሁ አያምርም? እንግዲህ ቡናችንም እናመጣለን። በቃ የዛሬ ውስዋስ የሌለ ነው መወሰውሳችሁ ማለት ነውና ይሄ ደግሞ ብርድ ስለሆነ እንዳይበርዳቸው እንዲህ እናረጋለን። ከዚህ እናረጋለን።
ድጋሚ በዚህ ፏፍሽልና እዚሁ ላይ መንገድ እንዘጋለን ማለት ነው። እንደዚህ በቃ ዛሬ የመጣልኝ ቡና ውጭ ላይ ማፍላት ነው። እግዚአብሔር ይሁንሽ በሉኝ። የምር እዛ ጋር ደግሞ የታጠብ ልብስ እንትን አለ እቃ አለ፣ ግን አስገባቸዋለሁ አጥቤ። መጀመሪያ እስኪ ሽርሽር ላድርግ ብዬ ነው። እንግዶቼ ሲመጡ ማረፊያ ላዘጋጅ ብዬ ነው። እዚህ አካባቢ ላድርገው እንዲህ ቡና እስኪ እዚህ ጋር ላድርገው። አይ እዚህ ጋር ላድርገው። ለምን እንደሆነ ታውቃላችሁ? እዚህ ጋር አደርገዋለሁ። የግድም ቆቆር የበላንበት ነው። እዚህ ጋር እናደርገዋለን። እዚህ አካባቢ እናደርገዋለን ቡና። ምክንያቱም ከሰል ስለማላቀጣጥል እዚህኛው ላደርገውና እንትን እላለሁኝ። ብቻ እንደምንም ብዬ አደላድለው። ያው እንግዲህ አንዴ ስጨርስ ባሳያችሁ ይሻላል መሰለኝ። ቦታ እንዲበቃኝ ብዬ ነው። ቦታ እንዲበቃኝ ብዬ እንትን ብዬዋለሁኝ። እንደምታዩት እንግዲህ ወንዶቹ በዚህ ክብብ ያደርጋሉ። በዚህኛው ክብብ አድርጎ ቁጭ ይላሉ። ሴቶቹ ደግሞ እዚህ ጋር ይቀመጣሉ። ቡና አፍያው አለም ዘርዬ እዚህ ጋር ቁጭ ትላለች። ቡናዋን እዚህ ጋር ደግሞ እንትኑን ወደዚህ ስለሚመጣ ስቶቡን እዚህ ጋር አደርገዋለሁኝ። እዚህ ላይ ቡናዬን አፈላለሁ። ጸበለ ጻዲቄን አመጣለሁ። አሁን አስተካክላለሁኝ እስከሚመጡ ፏፏ አድርጌ ነው የምጠብቃቸው ማለት ነውና አዎ ለፎርሙ ምንጥ ነው ይሻላል። ይቹ እዚህ ጋር ደግሞ አሁን ሌላውን ነገር ላምጣና አንድ ላይ ያሳያችኋል። አይሻልም? ቪዲዮ እንትን እንዳይልባችሁ እንዳይበዛባችሁ፣ ቪዲዮን ግን ላይክ አርጉት፣ ላይክ አርጉልኝ በማርያም ማለት ነውና እንዴት አያችሁት? እንዴት አያችሁት? ፀሐዩ እንትን ስለሆነ ብዙም እንትን አይላችሁም። እዚህ ጋር ደግሞ ትንሽ ያምባሻ ጋግሬ ያለውኝ እንግዲህ አምባሻችንን እዚህ ጋር እንደምታዩት ያው እንግዲህ ተወዱታል ብዬ ነው ማስበው ይሄንን ሎግ ማለት ነው። ድጋሚ ስርልኝ እንደምትሉኝ ተስፋ አደርጋለሁኝ። ምክንያቱም በጣም ነው የሚያምረው ማለት ነውና እንደምታዩት እጅግ በጣም ደስ ይላል ማለት ነውና ወዶችዬ ያው እንግዲህ ካሜራማኔ ራሴም ስለሆንኩኝ እስኪ ለእናንተ በሚያምርና በሚያስቡ ሁኔታ ለመስራት ነው እንግዲህ የፈለኩትኝ። ይሄው እንግዲህ እንዴት ነው እንዴት አያችሁት? ግን አስተያየታችሁን አስቀምጡልኝ የምር። እዚህ ጋር ደግሞ ላለ ሰው አበባም አለው አያችሁ፣ አበባ ይሄ ጽጌረዳ አበባ እንኳን አይደለችም፣ አደይ አበባ የምትባል ናት እቺ እናት። እያት እንግዲህ ንፍሯችንን ማውጣትና ቡና መቁላት ብቻ ነው የሚቀር። እንዳልኳችሁ ቡናችንን እንቆላለን። ግን ትንሽ ምናልባት በኋላ በደንብ አድርጌ ለመቅረጽ ካልተመቸኝ ብዬ ነው አሁን ትንሽዬ በእንደዚሁ ላሳያችሁ ብዬ ነውና ውድ ቤተሰብ ወይኔ ያምርም። ዛሬ ለልጅ ዛሬ ትልቅ ሰርፕራይዝ ነው ያላችሁ ነግራችኋለሁ። እሺ ትልቅ ሰርፕራይዝ ስላለ ነው እንደዚህ ፏፏ ያረኩት። አያችሁት? ፏፏ ፍትሽ ያረኩላችሁ። ሰርፕራይዝ አላችሁ ማለት ነው። ሰርፕራይዝ አላችሁ ውዶችዬ። አሁን እዛ መሀል ላይ ደግሞ ምን አደርጋለሁ መሰላችሁ? ትንሽ ምሽት ሲል እነሱ በቶሎ ካልመጡልኝ እዚህ ጋር በትንሽዬ በእንትን ነገር አደርግና እሳት አያይዛለሁ ማለት ነው። ለምን ሁሉም እንዳይበርደው ሞቅ ሞቅ እንዲለው ማለት ነው። ትንሽዬ እሳት አያይዛለሁ ማለት ነው። ብረቱ ምድጃ ብትኖረኝ ደስ ይለኛል። እሱ 1200 ብር ነው። 1600 ብር ነው ትልቁ ማለት ነው። ትንሹ ግን 1200 ብር ነበር። አንጨምሮ ከሆነ እንጃ አላወኩም። አሁን እሱ ቢኖር መሬት ላይ እንትን መጣድ ምናምን ሳጥዱ እዛ ላይ ሳታቀጣጥላላችሁ ከዛ ዙሪያው እዛው ላይ ቡናም ታፈሉበታላችሁና በጣም ነው ደስ የሚለው። እንግዲህ ወደፊት እንገዛለን እንደ እግዚአብሔር መልካም ፈቃድ። የሆነ አየር ከመጣ እንግዲህ ወይ በሱ እንገዛለን ውዶችዬ። እንግዲህ ይሄን ይመስላል ውዶችዬ። እስኪ ላይክ አድርጉ፣ ላይክ አድርጉልኝ በእናታችሁ። ቻናሌ ተመቷል። እኔ ወደ 13000 ያድጋለሁ ስል ቻናሌ ተመቷል። ስለዚህ ከፍ አድርጉት። የእናንተ እንትን ይፈልጋል፣ ላይክ ይፈልጋል፣ ሰብስክራይብ ይፈልጋል። መዘጋቆች ልጠባው እንደዚህ የተንዛዘው እንደው ሰዎቹ እንዳይመጡብኝ። የተጠሩ ሰዎችም አልመጡም። እኔም እቃዬን የተወሰነ አጥቤ ጨራርሻለሁ። ለኛዎቹ ማስገባት ብቻ ነው። ከዛ ለምን እራቴን ትንሽዬ ጎመን ነበረችና ጠበስ አላረጋትም ብዬ ዞሮ ለማምሸት ነው እንግዲህ ወደ ኋላ የቀሩት ብዬላችሁ እንግዲህ ጠበስ እያረኩ ነው የኔ ውዶች።
ሰው መጥቶ ቡና ተቆልቶ ጨስ 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 ሲል በጣም ደስ ይላል። እሺ ነገራችን ላይ ዘይት አልጨመርኩበትም። አንተን ጎመኑ ስላጠብኩት አጥቤ ነው የከተፍኩት። ለዛ ልክ ዝጥ ሲል ከዛ እጨምርበታለሁ። እዚህ ላይ ዋት አይመስላችሁም እንዴ ውዶች? የልደታ ነው አዎ ልደታ ለማርያም ልደትሽ ልደታ አሃ እንዴት ልታዘክሪ ያቻልሽ? እንዴት በአንድ ልታዘክሪ ይቻልሽ? ለኔማ ይኸውልሽ እኔ መጀመሪያ ጊዜ መያዝ የምፈልገው እመቤቴ ማርያም ነው 21 ነበር። ከዛ እንዴት በጣም መወዳት ጎረቤቴ ጓደኛዬ ነበረችና ከዛ እሷን ስነግራት ባክሽ ልደታን ያዢ አለችኝ። ማርያም ደግሞ ሌላ ሰው ጎረቤት ይዟት ስለነበረ ከዛ በኋላ እንሻለው መስዬ እጣ ወጣሁ። እነሱ በሌሉበት ጓደኞች እጣ ሳወጣ 3 ልደታ ወጣችልኝ። እኔ የምፈልገው እመቤቴ ማርያም 21። ከዛ በኋላ ድጋሚ ደግሞ ያቺ ያለችኝ ጓደኛዬ መጣችና ኧረ እባክሽ እስኪ አውጪልኝ። እኔ ምንድነው እመቤቴ እንድትወጣ ነው በእነሱ ጋር። ከዛ አሁንም ደግሞ 3 እጣ ሲጣል ልደታ ወጣች። ከዛ ልደታ ያስኩኝ ማለት ነው። ተአምር ነው። እንደዛ ነው። ከዛ ቀን ጀምረሽ ነው ልደታ የምታዘክሪው? አዎ ከዛ ቀን ጀምሮ ልደታ ባለኝ ነገር ቡና ፍልቼ ቤተሰብ ጨሳርጌ ጎረቤቶቼን ጠርቼ ስለ እናታችን ስለ ቅድስት ልደታ ብዬ ማዝክራታለሁ። እውነት ይገርማል እውነት እንደው መቤቴ ተጠብቅሽ። አሜን። መታደል ነው። ደግሞ ከበዓላቶቿም ሁሉ የመቤታችን በዓል ልደቷን አጥብቃ ትወዳለች። አባ ሕርያቆስ በጠየቃት ሰዓት ከበዓሎችሽ ሁሉ የትኛው በዓልሽ እንዲከበርልሽ ትወጃለሽ ሲባል ያ ሁሉም በዓላቶቼ ሲከበር ደስተኛ ሆናለሁ፣ ልደቴ ሲከበር ግን አብልጬ እደሰታለሁ። ለምን ሲላት እናት አባቴ የተደሰቱበት ቀን ስለሆነ የነሱ ደስታ ደስታዬ ስለሆነ ልደቴን የሚያከብርልኝ ሰው አጥብቄ ወደዋለሁ አለች። እንግዲህ የሷ ረድኤት በረከት ይረፍብሽ። ደግሞ ድባቡ ደስ ይላል። አሜን። ጎረቤት አለሽ ነው? ጎረቤቶቼ በጣም ምርጥ ጎረቤቶች አሉ። እግዚአብሔር አምላክ ከሆሳና ንቅል አድርጎ እዚህ ሌላ ያስገባኝ ቀን የባረከኝ ቀን ነው ያቀን እና ወደዚህ በኩል ቢሆን ምን ይመስልሻል? ያምራል። ድባቡ በጣም ነው የሚያምረው። ጓዙ እንዲተደርጉ በጣም በዓል የመሽተት ድባብ አለው። ድባብ አላት። አዎ እናቴ አሁን ወንዶቹ ይመጣሉ። ጎረቤቶቻችን ብዙ ናቸው ይመጣሉ። ፏፏ አድርገን እንጠብቃቸዋለን። እንደዚህ ነው። ይሄው እዚህ ላይ እናረጋለን። ይሄ ደግሞ ለወንዶች እናስቀምጣለን። ለሴቶች እንግዲህ ባንቺ በኩል ስላለ ትናይልም። ዛችኛዋ ጋር ደግሞ ቡናችንን እናፈላለን። ስቶቭ እዚህ ስለሆነ ግን እዚህ እንቆላለን። አይመስልሽም? ደስ ይላል። ቡናችንን እንግዲህ በዚህ ጨስ እናደርጋለን። አይበቃንም? በቃናል።